ስኮላርሺፕን በተመለከተ መረጃ ማግኘት ፈልጋችሁ በተለይ የት ሀገር ልሙላ፣ ስሞላስ ምን ያስፈልገኛል፣ እንዴት ነው እንደ ጀማሪስ ማድረግ መቻል ያለብኝ፣ ምን አይነት ግብዓቶች ያስፈልጉኛል የሚሉት መረጃ ፈልጋችሁ ከሆነ ወደ ትክክለኛው ሚዲያ መጣችኋል። ሚዲያችን ኬኬኤም ሚዲያ ቲዩብ እንደ ሚዲያም ሲቋቋም ይህንን እና መሰል ጥያቄዎችን ለእናንተ ለማድረስ ሳምንታዊ በሆነ መንገድ በተለያየ ፕላትፎርም ለእናንተ የምናቀርብበት ሚዲያችን የሁላችን የሆነ ሚዲያ ነውና ወደ ሚዲያችን ስትመጡ እነዚህታችሁ ብዙ የሰራናቸው ቪዲዮዎች እና ቱቶሪያሎች ስላሉ እነሱን ገብታችሁ እየጋበዝ ሳምንታዊ በሆነ ፕሮግራም የምናቀርበው ዛሬ በተለመደው ሰዓት አሁንም ይዘንላችሁ የመጣ ነው። በዓለም አቀፍ ደረጃ ላይ ብትሞሏቸው ለእናንተ ይጠቅማሉ የምንላቸው የትምህርት እድሎች በተለይ ከአጫጭር ትሬኒንግ ከ12 ቀን እስከ ማስተርስ ፒኤችዲ እና ፖስት ዶክተራል ሌቭል ድረስ ከካናዳ እስከ አውሮፓ አፍሪካ ድረስ ያሉት እድሎች ይዘንላችሁ መጠናል ማለት ነው። ስለዚህ ለሚዲያችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ አይለየን እያል እንዲሁም መረጃው ጠቃሚ ሆኖ ካገኛችሁት ለማንኛውም ይጠቅመዋል ለምትሉ ለጓደኛ ለቤተሰብ እንድታጋሩ እያሳሰብን ብሎም መረጃው የትም ሳትሄዱ እጃችሁ ላይ እንዲደርሳችሁ ሳምንታዊ በሆነ ፕሮግራም እንድታገኙ ካስፈለገ የደወል ምልክቷን ተጭናችሁ መረጃው እንዲደርሳችሁ ማድረግ እንድትችሉ እያሳሰብን ወደ ዛሬ ይዘንላችሁ ወደ መጣ ነው ዝርዝር ሀሳቦችን እንመልከታቸው። እስኪ ወደ ዛሬ ይዘንላችሁ ወደ መጣ ነው እንግባ። ባው መረጃ ሙሉ ማግኘት ትችላላችሁ። ስለዚህ ከካናዳ ጀምሮ እስከ ጀርመን ያለ አጭር ትሬኒንጎችን እንድናይ ጋብዛለሁ ማለት ነው። ስለዚህ መልካም እድል እያልን ወደ ዝርዝሩ እንግባ። የመጀመሪያው እንድናይ የምፈልገው የብሪቲሽ ኮሎምቢያ አሁንም ካናዳ ላይ ነው የምወስዳችሁ። ላለፉት 3 ሳምንታት ካናዳ ላይ ያለን ቆይታ ሰፊ እንደሆነ ተረታችኋል ብዬ አስባለሁ። በተለይ አዲስ ከሆናችሁ ካናዳ ላይ በባለሙያ ደረጃ ስኮላርሺፕ ስንሞላ ምን መደረግ እንዳለበት እኛም እንደተሞክሮ ደግሞ የተወሰኑ ከአንደርግራጁዌት ላይ እና ማስተርስ ሌቨል ላይ እንድትሞሏቸው የሚፈለጉ እድሎችን ባለፈው ሳምንት ስለለቀቅ ባለፈው ሳምንት ላይ መረጃዎችን አስተላልፈናል እና እነዚህ አዲስ ከሆናችሁ ገብታችኋቸው በዝርዝር ካናዳ መማር ለምትፈልጉ ሰዎች። ስለዚህ ከዛ የቀጠለ ነው። አንድም ብዙ እድሎች ከሚሰጡ ከሚባሉት የካናዳ ላይ በብሪቲሽ ኮሎምቢያ የሚገኝ ዩኒቨርሲቲ ነው። ዩኒቨርሲቲ ኦፍ ብሪቲሽ ኮሎምቢያ የሚባል ዩኒቨርሲቲ ኦፍ ብሪቲሽ ኮሎምቢያ። ይህም በፖስት ዶክተራል ዶሚናንትሊ ፖስት ዶክተራል ሌቨል ላይ ያሉ ባለፈው ላይ አንደርግራጁዌት ላይ ያሉ እድሎችን አይተናል። ዛሬ ደግሞ ፖስት ዶክተራል ሌቨል እና ፒኤችዲ ሌቨል ላይ ያሉት እነዚህ ዘርፋቸውም ሄልዝ እና ሶሻል ሳይንስ ሪሌትድ በሆኑ ሙያዎች ላይ ይመለከታል። እንደ አገርም ማንኛውንም ናሽናሊቲ ይመለከታል። እና እናንተን ጨምሮ ኢትዮጵያውያንንም ሌሎችን ዓለም ይመለከታል። ስለዚህ እስኪ ምን እንደሆነ ራፍሊ እንመልከተው። ምን አለጠ በተለይ ይሄ ዩኒቨርሲቲ ከአንደርግራጁዌት ማስተርስ ሌቨል አለው በየተለያየ ጊዜ የሚያወጣበት እና ዲቴል ዩኒቨርሲቲ ላይ ገብታችሁ ብታዩ እንደ ሰጀሽ ይሰጣችኋል። ለዛሬው ግን እንደ ግብዓት እንድታዩ የምፈልገው ፖስት ዶክተራል ሌቨል ላይ የወጡ እድሎች ምንድን ናቸው? ብንሞላቸው ኖርማሊ ብትሞሏቸው ተጠቃሚ ትሆናላችሁ። ፍላጎት ያለን በተለይ ልናሟላ የምንችላቸው እነዚህ ይወጣሉ። አሁን እንደ ዩኒቨርሲቲ ያወጣቸው በፖስት ዶክተራል ሌቨል ላይ ያሉ ቸውን የፍላጎት ስለዚህ በምን መርወጣል። አሁን መጀመሪያ ላይ ጤና ላይ የፖስት ዶክተራል ፌሎሺፕ እነዚህ አፕሊኬሽን እንደላይ ነው ያለላችሁ የምታዋቸው የሄልዝ ላይ ውንድ ሂሊንግ ላይ ሳይንስ ላይ የተዘረዘሩት እዚህ ላይ ያሉትን ብታዋቸው ከረንትሊ እንድታው እዚህ ጋር እንደ ፒኤችዲ አብሮ ያላለ በተለይ ይሄ የሚፈልግ አፍሪካ ሌቨል ላይ ኢንጌጅመንት ያለን ይፈልጋል ባይደው ይሄን ብትሞክሩት ሞር ምንድነው ፖስት ዶክተራል ሌቨል እና አንድ ፒኤችዲ ይፈልጋልና ይሄ ግሎባል ፔዲያትሪክ ዲጂታል ሄልዝ ላይ በተለይ ቻይልድ ሄልዝ ኤፒዲሞሎጂ ዳታ ሳይንስ ኤንድ ዲጂታል ሄልዝ ላይ ይሄ አፍሪካ ኦረንት ነው ፎከሱ ራሱ በዋነኝነት ይሄን ስታነቡት አፍሪካ ላይ ስራ ይሰራሉ። አሁን ወደ ኢስት አፍሪካ ኢንጌጅመንታቸውን ማድረግ የተፈለገ ፕሮጀክት ነው ይሄ። ስለዚህ በዚህ ባወጧቸው ኤሪያ ላይ ፍላጎት ካላችሁና ኤክስፒሪየንስ ካላችሁ ይሄንን ነገር ብትሞክሩት መልካም ነው። በተለይ ጤና ላይ ያላችሁ እዚህ ጋር በተጠቀሱ ፊልዶች ፍላጎት ብቻ ሳይሆን ልምዱ ያላችሁ ሰዎች ብትሞክሩት መልካም እድል ስለሆነ ነው ለእናንተ ይሄንን ይዤላችሁ የመጣሁት። ይሄን ብቻ ሳይሆን ሌሎችን ሟቸው በዝርዝር ከዛ ውጭ አሉ ደግሞ ከነዚህ ዝርዝር ውጭ እዚህ ጋር እንትሮች አወጧቸዋል ፕሮፌሰሮቹ ራሳቸው እንደ ፕሮፌሰሮቹ አወጧቸው ኮሎች አሉ። ይሄው እዚህ ጋር አሁን ቅድም እንዳላችሁ ብዙ ናቸው። ኖርማሊ ከጤና ጀምሮ ስፖርት፣ ሄልዝ፣ ላንጉዌጅ ላይ የምትፈልጉ ካላችሁ እነዚህን ገብታችኋቸው ፖስት ዶክተራል ኦፖርቹኒቲዎች ናቸው እዚህ ጋር ያሉት እና ሪኳየርመንታቸውም አንድ አይደለም፣ ዴድላይናቸውም ይለያያል። ግቡና ብታዩት ለእናንተ መልካም መረጃ ይሆናል በሚል የቀረበላችሁ ስለሆነ ይህን እንድታዩ እንጋብዛ። የምናየው የሰፋ ያለ እድል ስላለው ነው። በተለይ የኢንተርናሽናል ትራቨል
እና ኤክስፖዠር ያለበት እድል ነው። ሁለተኛው የምናየው ደግሞ ምንድነው የኢሮፒያን ሞለኪውላር ባዮሎጂ ኦርጋናይዜሽን ያወጣው ኮል ነው። ይሄ ኮል በዋነኝነት ምናልባት ቅድም እንዳልኳችሁ በፊልዳችሁ በዚህ ሙያ ላይ በተለይ ምን ይጠይቃል መሰላችሁ ባዮሎጂካል እና ሞለኪውላር ሳይንስ ላይ ፍላጎት ያላችሁ ብቻ ሳይሆን ልምዱ ያላችሁ በተለይ ፒኤችዲያችሁን ከጨረሳችሁ 2 ዓመት እና ከዛ 2 ዓመት መሆን አለበት አፕላይ እስከሚደረግ ዴድላይን ድረስ ባለው ከ2 ዓመት መብለጥ የለበትም። አንደኛ። ሁለተኛ ምን ማድረግ እንትንም አፕላይ ማድረግ ይችላል። ፒኤችዲውን የጨረሰ ማለት ፒኤችዲውን ያልጨረሰ ነገር ግን እስከ ፕሮግራሙ እስከሚጀምር ድረስ የሚጨርስ ሰውም አፕላይ ማድረግ ይችላል ለዚህ ፕሮግራም። ከዛ በተጨማሪ ምን ይመለከታል መሰላችሁ ኤምዲ ሜዲካል ዶክተሮች ሆናችሁ አፕላይ ማድረግ ትችላላችሁ። ነገር ግን ሪሰርች ኢንተረስታችሁ ማች የሚያደርግ ከሆነ እና ከተጠራጠራችሁ ሲቪያችሁን ለአፕላይ ማድረግ እንደሚችል ሲቪያችሁን መላክ እንደምችሉና መጠየቅ እንደምችሉ ማሳሰቢያ ተሰጥቷል። ስለዚህ ዴድላይኑ ጁላይ 11 ነው። ኖርማሊ ካሁን ጀምራችሁ ፕሮሰስ ማድረግ ቢቻል መልካም ስለሆነ ስለዚህ ዋናው የዚህ ፕሮግራም ትልቁ ክራይቴሪያ ምንድን መሰላችሁ ከናበት ኖርማሊ የኢንተርናሽናል ኤክስቼንጅ ፕሮግራም በምንለው በልኩ ምን አለ መሰላችሁ ትራቨል አለው። ኖርማሊ አንድ ቦታ ላይ አይደለም አሁን ባላችሁበት ቦታ ሳይሆን ከተለያየ ከቦታ ቦታ እንቅስቃሴ ይጠይቃል። ይሄ ኢንተርናሽናል በተማራችሁበት አይፈለም። ለምሳሌ ፒኤችዲ የተማራችሁበት ቦታ ወይም ከዚህ በፊት ለብዙ ጊዜ ከ6 ወር በላይ የቆያችሁበት ቦታ ላይ መሄድ አትችሉም። ስለዚህ ምንድነው የኢንተርናሽናል ሞቢሊቲ ሪሰርቸሮች ነው ይሄ ዲማንድ የሚያደርገው። ምን ማለት ነው? እናንተ ፒኤችዲ ከተማራችሁበት ማንኛውም ቦታ ላይ በሆኑ ዩኒቨርሲቲዎች ላይ ወይም ላብ ከእናንተ ሙያ ጋር ከሙያችሁ ጋር ላብ ላይ ወይም የእናንተ ፍላጎት ሊያሟሉ የሚችሉ ማንኛውም ተቋም ላይ በተለይ የነዚህ የዩሮፒያን ሞለኪውላር ባዮሎጂ ኦርጋናይዜሽን ሜምበር የሆኑትን ስትራቴጂክ ሜምበር ኤዥያ እና አውሮፓ በአብዛኞቹ አሉ። ገብታችሁ ማየት ትችላላችሁ። ዝርዝር አሉ እዚህ ጋር ማን እንደሆኑ የሚሉን እነሱ ሀገሮች ላይ መሙላት ትችላላችሁ። በተለይ ትልቁም ክራይቴሪያ ይሄ ቅድም እንዳልኳችሁ እነዚህ ሆስት የሚያደርጋችሁ ተቋም ማግኘት ያስፈልጋል። ያ ሆስትም እናንተ ትራቨል አድርጋችሁ ላብ ልሰሩ የሚችሉበት መሆን እንዳለበት በዝርዝር ተቀምጧል። እያንዳንዱ ላይ አንገባ ምክንያቱም ሰልፍ ዲፋይንድ ነው። በተለይ ጋይድላይኑን ገብታችሁት እዚህ ጋር ጋይድላይኑን ገብታችሁት ትልቁን ጊዜ ጋር ማሳሰብ የሚፈልገው እንደ ሙያ እናንተ የሚጠበቀውን የቦታችሁ ላይ መሆን መቻል ያለበት ሆስት ሊያስፈልግ እንደሚችል በደንብ አካውንት ጀምሮ መሰራት አለበት። ያ ማለት የምትሄዱበት ከእናንተ ላብ ጋር በተገናኘ ሆስት ሊያደርጋችሁ የሚችል አካል ሊኖር ይገባል። ተቋምም ወይም ፕሮፌሰሮች በዛ ልክ አንድ ሆስት ያስፈልጋቸዋል ነው የሚለውና እሱን ሞር ቼክ ማድረግ ብትችሉ የተሻለ ነው የሚል እድል ነው ያለውና በሙያ ስፔሲፊክ ምንድነው እያንዳንዱ ክራይቴሪያ ምን ቤኔፊት ይሰጥ ካገኛችሁ በእርግጠኝነት ለእናንተ ፕሪፈር የሚደረግ አይነት ፍላጎት ያላችሁ በዚህ ሙያ ዙሪያ ብታዩት የተሻለ እድል ይኖረዋል በሚል ነው ለእናንተ ይህን ይዘንላችሁ የመጣን ማለት ነው። ስለዚህ ይህን በዚህ መልኩ ብንሞላው የሚል ሀሳብ ስላለ ለእናንተ አቅርበናል። ሌላኛው ሶስተኛው እንድናየው የምፈልገው አሁን ወደ ብሪቲሽ ይወስደናል። ብሪቲሽ ላይ የሚወስደን እድል ነው ደግሞ ይሁን በተመሳሳይ ፖስት ዶክተራል ሌቨል ላይ ነው። በተለይ ይሄም ዋና አላማው የፉሊ ፈንድድ ነው። የአንድ ዓመት የፖስት ዶክተራል ሪሰርች ኤንጌጅመንት ነው። በተለይ ሶሻል ሳይንስ ላይ የተወሰኑ ፊልዶች ላይ በኦፊሻል ዲቨሎፕመንት አሲስታንት የሚፈለገው የዩኒቨርሲቲ ኦፍ ኤዲንበርግ ላይ ነው። ኖርማሊ ኦፖርቹኒቲ ያለው ዩኒቨርሲቲ ኦፍ ኤዲንበርግ ላይ በመሆን በተለይ እዚህ ላይ ስታነቡ በዝርዝር ታገኙታላችሁ። ዋናው እንድታዩ የምፈልገው በፕሮግራም ደረጃ ይሄ ፕሮግራሙ የሚያቅፋቸው ሀገሮች አሉ። እዚህ ጋር ዝርዝሮች አሉ እንደምታዩት። እዚህ ጋር ያሉትን ዝርዝሮች ስታዩ ኢትዮጵያ ያለችበት ኢትዮጵያውያን የሆናችሁ ሌሎችም ካላችሁ አፍሪካ ላይ ያሉ ሀገሮች አሉበት። ኢትዮጵያም የዚህ አካል ስለሆነች ኢትዮጵያንን ይጋብዛል የሚለውን መረጃ እንውሰድና ዋና ፕሮግራሞቹ ግን ከበር የሚያደርጋቸው ሶሻል ሳይንስ ላይ አርትስ፣ ኤጁኬሽን እንደ እንግሊሽ ላንጉዌጅ ላይ ፎከስ አድርጎ ዋና የሪሰርች ኤሪያችንም ኢንጌጅመንቱ ሊሆንበት የሚችል ፎከስ የሚፈልጉት የነሱ ሪሌሽንስ፣ ሶፍት ፓወር ላይ በተመለከተ የዲጂታል ወርልድ ላይ ኢንተርናሽናል ዲቨሎፕመንት፣ ፒስ ቢልዲንግ፣ ካልቸራል ሪሌሽንስ፣ ካልቸራል ዲፕሎማሲ በእነዚህ ላይ ያለን ኢንጌጅመንት ሪሰርችን በዚህ ላይ ልንሰራ መሆን መቻል አለበት የሚለው እንደ ዋና መውሰድ መቻል ያለባችሁ እነዚህ እንድታዋቸው ነው። ሌላ ዝርዝር ስፔሲፊክ ነገሮች አሉት። ምን ማሟላት እንዳለባችሁ የተቀመጠ ነገር አለው። ስለዚህ ዴድላይኑ ቅድም እንዳልኳችሁ 28 ነው። ኖርማሊ ጁላይ 28 ነው። የሚያስፈልጉትን እያንዳንዱ እዚህ ጋር የተቀመጡ ነገሮች አሉ። ምን ያህል እንደሚከፈላችሁ ለአንድ ዓመት ነው 2500 ፓውንድ ይከፈላችኋል። ዝርዝር ነገሮች ስላሉት እያንዳንዱን እዚህ ጋር ገብታችሁ ማየት ትችላላችሁ። ይሄንን ብታዩት ተጠቃሚ የምትሆኑበት እድል አለው። የሚያስፈልግ ሲቪ፣ አፕሊኬሽን ፎርም፣ ሲቪ፣ ሪሰርች ፕሮፖዛል እና ካቨር ሌተር ያስፈልጋችኋል።
ስለዚህ በተለይ ሪፈረንሶችም ኮንፊደንሻል 2 እና ማክሲመም 3 ኮንፊደንሻል ሪፈረንስ ሌተር ያስፈልጋል። ላይ ለማድረግ ግልጽ ነው፣ እዚህ ጋር ተቀምጧል። አሁን አፕላይ ማድረግ ስለምንችል አሁን ጀምረን እሱን ገብተን ቸክ ማድረግ ይጠበቅናል። የአፕሊኬሽኑ ሰልፍ ዲፋይንድ ነው። እዚህ ጋር ስትገቡ እያንዳንዳችሁ መቀጠል መቻል ያለባችሁን እያንዳንዳችሁን መረጃ ይጠይቃል። በዚህ መንገድ መሙላት ትችላላችሁ ማለት ነው። ይህንን የዩኒቨርሲቲ ኦፍ ኤዲንበርግ ላይ ያለ የፖስት ዶክተራል የ1 ዓመት እድል ነው። እሱን ማየት ትችላላችሁ። ስለዚህ ኢንቴንሽናሊ ፖስት ዶክተራል ሌቨል ላይ ያደረግኩት ሌሎችም አድቫንስድ ሌቨል ላይ የተደረገው ያሉትን እድሎች ቸክ ብናረጋቸው ተጠቃሚ እንሆናለን በሚል ሂሳብ ነው። ሌላኛው እንድታይ አፍሪካ ይወስደናል። አፍሪካ ላይ ስንሄድ ደግሞ የሳውዝ አፍሪካ የሚወስደን ማስተርስ ላይ ነው። የ2 ዓመት ማስተርስ ባዮኢንፎርሜቲክስ ጋር በተገናኘ እንድንሞላው የሚፈለግ የማስተርስ እድል ነው። ይሄ ለአፍሪካውያን ነው። ኖርማሊ አፍሪካ ላይ ተወልዶ ላደገ አፍሪካ ላይ ለሚኖር የተሰጠ ነው እና ዋናው ደግሞ እዚህ ጋር ፊልም የሴቶችን ኢንከሬጅ ያደርጋል። ባይደወይ ጊዜ ድረስ ባለው እድሜያችን 35 እና ከዛ በታች መሆን መቻል አለበት። ዴድላይኑ የቅርብ ነው። ባይደ ይሄን ገብታችሁ ቼክ ብታረጉ ማለት ጊዜው እንዳይሄድ ጁላይ 26 ስለሆነ አጭር ጊዜ ናት ያለችን። ስለዚህ ይሄን ገብታችሁት ምንድነው እዚህ ላይ እንድታዩ የምፈልገው ምናልባት እንደ ኢንፎርሜሽን ፕሮግራም ቤዝድ አለ። ማን ነው የሚመለከተው ይሄንን ብለን ብንመለከት እንዳልኳችሁ ባዮኢንፎርሜቲክስ ኦፍ ኢንፌክሽየስ ዲዚዝ ኤንድ ፓቶጂን ጄኖሚክስ ላይ ሆኖ ግን እንደ ባክግራውንድ አፕላይ ማድረግ የሚችል ማን መሰላችሁ በሙያ ደረጃ ለዚህ ፕሮግራም አፕላይ እንዲሆን ኤሊጂብል ክራይቴሪያው ቦርን ኢን ኤንድ ኦር ሊቪንግ ኢን አፍሪካ አት ዲስ ሞመንት አፍሪካዊ የሆነ የትም ሀገር የሚኖር ቦርን ኢን አፍሪካ ኦር ሊቪንግ ኢን አፍሪካ የሆነ የሚመለከተው ሆኖ በዲግሪ ደረጃ ሊኖራቸው የሚገባ የ4 ዓመት ሆኖ ከዛም በላይ በባዮኢንፎርሜቲክስ፣ ዳታ ሳይንስ፣ ማቴማቲክስ፣ ስታቲስቲክስ፣ ኮምፒውተር ሳይንስ፣ ባዮኬሚስትሪ፣ ጄኔቲክስ፣ ሞሌኩላር ባዮሎጂ ኤንድ ሪሌትድ ፊልዶች ናቹራል ሳይንስ ላይ በተመለከተ ለዚህ ለባዮኢንፎርሜቲክስ ሬሌቫንት የሆኑ ፊልድ ላይ ባክግራውንድ ያላችሁ ሰዎች ለዚህ አፕላይ ማድረግ ይጠበቅብናል። እሱንም ደግሞ ጊዜ ሳይሄድ ማንኛውም ኮንሰርን ለመጠየቅም ካስፈለገ ከተሉ አክት ማድረግ። እዚህኛው የፕሮግራም ላይ ስትገቡ ዋናው እንድታዩ የሚፈልገው ቅድም እንዳልኳችሁ እነዚህም የእናንተ ግስ አፕላይ ስታደረጉ 2 ስቴፕ ነው ያለው። አሁን አንደኛ ለስኮለርሽፕ አፕላይ ማድረግ ይጠበቅብናል። ኖርማሊ ይሄ የስኮለርሽፕ አፕሊኬሽን 2 ፌዝ ነው ያለው። ኖርማሊ እዚህ አፕላይ ስናደርግ 2 ፌዝ አለው። የመጀመሪያው ፌዝ ምንድነው? ለስኮለርሽፑ አፕላይ ማድረግ ይጠበቅብናል። ለስኮለርሽፑ ጁን 26 ድረስ አፕላይ ማድረግ ይጠበቃል እዚህ ላይ ገብተን። ሁለተኛው ሳሚት ፎርማል አፕሊኬሽን ሰሚት መደረግ አለበት። ይሄ ደግሞ ይሄን ለመጀመሪያ ቅድሚያ ለስኮለርሽፑ ነው አፕላይ የሚደረግ። ከሱ በኋላ ደግሞ ፎርማል በእነሱ ኢንቪቴሽን ለዚህኛው ማለት ስኮለርሽፑን አዋርድ መደረግ ከተቻለ ሁለተኛው ደግሞ የሚደረገው ፎርማል አፕሊኬሽን ሰሚት መደረጋል ለዩኒቨርሲቲው። ለዚህ ዩኒቨርሲቲ ለማስተርስ አድሚሽን ማግኘት መቻል አለብን ማለት ነው። ስለዚህ የዚህ ደግሞ ዴድላይኑ እስከ ኦገስት 31 ባለው ድረስ አድሚሽን ማግኘት መቻል ይጠበቃል ማለት ስኮለርሽፑ ካገኘን አድሚሽኑ ከዛ በኋላ የሚሞላ ነው ማለት ነው በቅደም ተከተል ደረጃ። ስለዚህ ኦገስት 31 ድረስ የአድሚሽኑ ነው። አሁን 26 ድረስ ግን ለስኮለርሽፑ ነው። ስኮለርሽፑ ላይ ይህንን መሙላት ይጠበቃል። ለስኮለርሽፑ እስከ ጁን 26 አፕላይ ማድረግ ይጠበቅብናል የሚለውን ነገር መረጃ ነው። ስለዚህ የሚያስቸግር ከሆነ ምናልባት ሊንኩ ካስቸገረን እዚህ ጋር ፍሪኩዌንትሊ አስክድ ኩዌስችን ለነዚህ ኢሜል መጻፍ ትችላላችሁ ማለት ነው። እዚህ ጋር ለተቀመጠው ኢሜል ለስኮለርሽፑ ያለው ሊንኩ ላይሰራ ይችላል። ገብቼ ሳይቸክ ሳረግ ያስቸግራልና ይሄ ካስቸገረ እዚህ ላይ ኮንታክት ማድረግ ትችላላችሁ ማለት ሰዎች የዚህ ዲል ተጠቃሚ መሆን እንደምትችሉ መረጃ እንድትወስዱ ፈልገን ነው ለእናንተ ዛሬ ያቀረብንላችሁ። በመጨረሻ እንድናይ የምፈልገው የሪሰርች ስቴይ ነው። ይሄ ደግሞ ሪሰርች ስቴይ ወደ ጀርመን ይወስደናል። ቦን ዩኒቨርሲቲ ላይ የሚገኝ የኢንተርናሽናል ፌሎሺፕ ነው። ይሄ ዋና ፎከሱ ምንድን መሰላችሁ? በተለይ በፖስት ዶክተራል ሌቨል ወይም ስታፍ የሆኑ ሰዎች በተለያየ ሙያ ማለት ፊልዱ ኦፕን ነው። ኖርማሊ በተለይ ቦን ዩኒቨርሲቲ ላይ ሆስት ካገኘን ፕሮፌሰር ካገኘን በምንፈልገው ፖስት ዶክተራል ሌቨል ላይም ኢንጌጅመንት አለው። ከፖስት ዶክተራል ሌቨል በላይም ስታፍ የሆኑ ሰዎች ኢንተረስትድ ከሆን ዩኒቨርሲቲው ላይ ቦን ዩኒቨርሲቲ ላይ ስታፍ ካገኘን ሆስት የሚያደርገን ነው። ምንድነው ይሄ ክራይቴሪያው? ማንኛውም ናሽናሊቲ ይመለከተዋል። ኢንቪቴሽን ያስፈልጋል። ቅድም እንዳልሆነ ሆስት ፕሮፌሰር አት ቦን ዩኒቨርሲቲ ያስፈልጋል። ዴድላይኑ ሴፕቴምበር ሲሆን ኖርማሊ ሰዓት አለ። ስለዚህ ይሄን አፕላይ ስናደርግ ዋናው የሚጠበቀው ቅድም እንዳልኳችሁ ስንሞክር እንደ ትልቅ ነገር መወሰድ መቀደም ያለበት አፕላይ የምናደርገው እኛ አይደለንም። ባይለው እዚህ ጋር ግልጽ ሆኖ ተቀምጧል። ኖርማል የ12 ቀን ፌሎሺፕ ነው። ያው ዴድላይንም ቅድም እንዳልኳችሁ ገና ጊዜ አለን።
እንትኑ ግን ምንድነው እዚህ ጋር እያንዳንዱ ገብታችሁ ማየት ትችላላችሁ። ፈንዲንጉ ለማን ነው? ኤሊጂብል ማን ነው? ፈንድ አማውንት ምን ያክለው? ክራይቴሪያዎችን ገብታችሁ ማየት ትችላላችሁ። አፕሊኬሽኖችን ምን ያስፈልጋል የሚለውን ስንመለከት እዚህ ጋር ምን ይላል መሰላችሁ? አፕላይ ስናደርግ እኛ አይደለም አፕላይ የምናደርገው፣ ሆስት ያደረገን አካል ነው አፕላይ የሚያደርግልን። ፎር ዛት ማተር እዚህ ይሄ አፕላይ የምናደርግበት ኖርማሊ እንትን ነው። ኖርማል አፕላይ የሚያደርግላችሁ ሪሰርቸር ነው። አይታችሁት ከሆነ ሪሰርቸር ነው አፕላይ የሚያደርገው ሪሰርቸር። እዛ ያለ ሪሰርቸር አት ዩኒቨርሲቲ ኦፍ ቦን ላይ ያለ ሪሰርቸር ነው አፕላይ የሚያደርግልን። አትሊስት ዶክተር ፒኤችዲ ያለው ነው የሚለው። ስለዚህ እዛ ሰው ማግኘት ያስፈልጋል ማለት ያ ሰው ኦን ደ ቢሃፍ ኦፍ አስ ባለና አግሪመንት ይሄንን ያስገባልናል። እዚህ ጋር ኢንተርናሽናል ፌሎ ማለት እኛ ደግሞ እዚሁ ላይ ፌሎ ማን እንደሆነ ዲቴሉ የፌሎ መረጃ እዚህኛው ላይ ይገባል። የሚያስፈልጉ እዚህ የሚቀመጡ ፎርሞች አሉት። እነሱን በአግባቡ የፋይናንሻል ፕላናችሁን ከምን አንጻር ማየት ይጠበቃል መሰለህ? እዚህ ጋር ምን በጀት ያስፈልጋል የሚል ነገር ስላለ ከሱ በጀት አንጻር ፋይናንሻል ፕላናችንን ማስተካከል እንችላለን፣ ለምን መውጣት መቻል እንዳለበት። ስለዚህ ይሄንን የመጀመሪያው ስቴፕ መሆን መቻል ያለበት ስታፍ ካሁን ጀምሮ ፍላጎት ያለን በተለይ እዚህ ጋር ቦን ዩኒቨርሲቲ ላይ ስትገቡ በእናንተ በሙያችን ያሉ ሰዎች ካሉ በሙያችን ተረስዶ የሆንበት ካለ ለወደፊቱም ሊያሰራን ይችላል። ባይ አሁን ለ12 ቀን ብቻ ሳይሆን ማየት መቻል ያለብን እንደ ስታፍም ፎር ዘ ፊውቸር ፓርትነርሺፕ ሪሰርችም አብሮ መስራት የሚቻልበት እድል ይኖረዋል። ለፖስት ዶክተራል ደግሞ ፈርዘር እድሎችንም ሊከፍት የሚችልበት እድል ስለሚኖረው ይሄንን ነገር ማየት ቢቻል አድቫንቴጁን ማግኘት ይቻላል በሚል ለእናንተ ይዘንላችሁ ቀርበናል ማለት። ስለዚህ ዛሬ ይህን ይዘንላችሁ የመጣ ነው የአጭር ጊዜም እና የረጅም ጊዜ ፖስት ዶክተራልና የፒኤችዲ ድል የማስተርስም ይዘንላቸው የመጣናቸው መረጃዎች እነዚህ ይመስላሉ። ስለዚህ እነዚህ መረጃዎች ጠቃሚ ሆኖ ካገኛችሁት ሚዲያችን እንዲያድግም ተደራሽም እንዲሆን የተለመደው ትብብራችሁ ሸር ማድረጋችሁ አይለየን። ሀሳብም አስተያየታችሁም እንዳይለየን እያል ለዛሬ ይዘንላቸው የመጣነው መረጃ ይሄን